አንድ እግሩ ብቻ ተማምኖ የሚቆም ኢኮኖሚ በማዕበል እንደሚናወጥ ቤት ነው። ይህን የተረዳው የመደመር መንግስት የኢኮኖሚውን መሰረት በጽኑ አምዶች ላይ ለመገንባት ቆርጦ ተነስቷል። ግብርና፣ ቱሪዝም፣ ማዕድንና ቴክኖሎጂ አንዱ ለሌላው ጉልበት እየሆነ በተመጋጋቢነትና በትብብር እንዲበለጽጉ መደመር ቀዳሚ ርዕዩ አድርጓል። እዚህ ጋር ኢንዱስትሪው እንደ ማቀጣጠያ ሞተር ይሰራል። ከገበሬው እርሻና ከምድሪቱ ማዕድን የሚገኘውን ጥሬ ሀብት አበልጽጎ በዘመናዊ ምርቶች ታጅቦ ለሁሉም ዘርፎች የብልጽግና ስንቅ ያቀርባል። የኢኮኖሚውን የሚመራው ኢንዱስትሪያላይዜሽኑ እየተስፋፋ ሲመጣ ኢንዱስትሪው ነው። ሌሎች ሴክተሮችም ይሰፋሉ፣ ግብርናም ይሰፋል። የአመራር ስርዓቱ እየተቀየረ ኢንዱስትሪው ሊድ እያደረገ ይሄዳል። ስለዚህ ኢትዮጵያ የግብርና የብልጽግና ማማ የብልጽግና ተምሳሌት የአፍሪካ ምሳሌ መሆኗ እየታየ በከተማ ልማት በኮሪደር ልማት እያሳየን ያለንበት እነዚህ በሙሉ የኢንዱስትሪ ውጤቶች ናቸው። ዋናው መሰረቱ የመደመር መንግስት ያመጣው የእሳቤ ለውጥ እንዴት መመራት እንዳለበት የተቀመጠው የፖሊሲ አቅጣጫ መሆኑን ለማስገንዘብ ይወዳል። ከለውጡ በፊት በመኖርና በመሞት መካከል ሆነው እርጅና ተጫጭኗቸው የነበሩ ፋብሪካዎቻችን ዛሬ በኢትዮጵያ ታምርት ንቅናቄ አዲስ ህይወት ዘርተዋል። ባለሙያው በክህሎት ነቅቷል። ባለሀብቱ በፋይናንስና በምቹ አሰራር ተደግፏል። በዚህ የፈረሱት ታድሰዋል፣ የቆሙትም ዳግም መንቀሳቀስ ጀምረዋል። ውጤቱም ግልጽ የሆነ ፍሬ የታየበት ነው። ሀገር ጥቃቅን የሚባሉ ምርቶችን እንኳን ከውጭ ለማስገባት የምታባክነውን ውድ የውጭ ምንዛሪ በመታደግ ለኢኮኖሚው እፎይታን ሰጥቷል። ከውጭ ማስገባት የነበረብንን ዶላር በማዳን በሀገር ውስጥ ምርት እንዲተካ አድርገናል። በጨርቃጨርቅና አልባሳት፣ በጸጥታ አካላት፣ በሚሊተሪ ልብሶች 100% ከውጭ ነበር ሲመጣ የነበረው። በምግብና መጠጥ ከውጭ የምናስገባቸውን ለምሳሌ የቢራ ብቅል ቀደም ሲል ከውጭ ነበር የሚገባ። አሁን 100% የቢራ ብቅል ከውጭ አናመጣም፣ እዚህ ሀገር ውስጥ እንዲመረት ተደርጓል ማለት ነው። ተኪ ምርት በስፋት እየተሰራበት በሁሉም ሴክተር ነው። በጨርቅም፣ በቆዳም፣ በምግብና መጠጥም፣ በብረታ ብረትና ኢንጂነሪንግም በሀገር ውስጥ ነው የሚሰራው። ዛሬ ከውጭ ካልመጣ አይጥመንም የሚለውን የተሸናፊነት መንፈስ ኢትዮጵያ ታምርት ሰብሮታል። የሀገር ውስጥ ምርቶች ብዛትን ብቻ ሳይሆን ጥራትንም አጣምረው ይዘው ቀርበዋል። ዜጎች በኢትዮጵያዊ ኩራት የሚሸምቷቸው ምርቶች የገበያውን ድርሻ በከፍተኛ ደረጃ ተቆጣጥረውታል። ይህም ወደ ሉዓላዊነት መዳረሻው መንገድ ነው። የሀገር ሉዓላዊነት በሀገር የመኩራት ጉዳይ ይሄ ነው ማለት ነው። አዘይንዶ ዘዴ በሁሉም ነገር በመድኃኒትም፣ በልብስና አልባሳትም፣ በፋብሪኬሽንም በሀገር ለሚያስፈልጉ ምርቶች ላይ ፎከስ አድርገን ከውጭ የምናስገባውን እያሳነስን የሀገርን ሉዓላዊነት እናረጋግጣለን የሚለው መሰረታዊ ጉዳይ። መድኃኒትን አሁን ስታይ የማምረት አይነቱ በጣም እየሰፋና እየሄደ በመምጣቱ እንደው ትልልቅ ወረርሽኞችና የተለያዩ እንትኖች ቢመጡ እንኳን በሀገር ውስጥ አቅም አምርቶ ማህበረሰቡን የመጠበቅ እንትን ትልቅ እድል ይሰጣል ማለት ነው። ይሄ ትልቅ ሉዓላዊነት የማረጋገጫ አንዱ ዘዴ ነው። አለትን አቅልጠው ብረት የሚሰሩ ግዙፍ ፋብሪካዎች ግንባታ ደግሞ ኢትዮጵያ የተፈጥሮ ሀብቷን ለመጠቀም መቁረጧን ለዓለም የሚያሳዩ ደማቅ አሻራዎች ናቸው። ይህ ኢኮኖሚው ከፍታን እንጂ ዝቅታ የሌለው ወደኋላ የማይመለስ ጉዞ መጀመሩን ያበስራል። ከውጭ የማሽነሪ ዲፔንደንሲ የማሽነሪ የእቃዎችና የተለያዩ ነገሮች ዲፔንደንሲዎችን ይቀንሳል። ከብረት መጀመሩ በጣም ደስ የሚል ነገር ነው። ብረት ደግሞ በጣም ካፒታል ኢንቴንሲቭ የሆነ እንትን ይፈልጋል እና መንግስት ቁርጠኛ ሆኖ ይህንን ካፒታል ኢንቴንሲቭ የሆነን ኢንዱስትሪ ሀገራችን ውስጥ አስቀምጦ ጥሬ እቃውን ተጠቅሞ ለተጠቃሚ ለማድረስ መወሰኑ የሀገርን ትልቁን የፖለቲካል ኢኮኖሚ እንትን ይይዛል ብዬ አስባለሁ። ይህ ጉዞ ከሀገር ውስጥ አልፎ አህጉራዊ ተሻጋሪነትን አልሟል። የሀገር ውስጥ አምራቾች አቅም መጎልበትና ወደ ውጭ ገበያ ብቅ ማለት ኢትዮጵያን ከአፍሪካ ወንድሞቿ ጋር በንግድና ኢንዱስትሪ የሚያስተሳስር ወሳኝ ድልድይ ሆኖላታል። የውጭ ሀገር ሰዎች እኛን እያዩ አፍሪካ ውስጥ የሚመረቱ ማሽኖች አሉ፣ እኛም ሀገር እንዲመረቱ ከዚህም መግዛት እንድንችል ብለው አብዛኛውን የፓን አፍሪካኒስት እሳቤ ያላቸው እንደ ቡርኪና ፋሶ አይነቱ እንደ ፕሬዚደንቱ አይነቱ እሳቤ ያላቸው ኢትዮጵያ ላይ ጥሩ ተሞክሮ አለ እና ከዛ እንትን ማድረግ አለብን ብለው ወደዛ ወስደውናል። እዛም እያደረግን ነው፣ እንቅስቃሴ ላይ ነው፣ ፕሮጀክት ላይ ነው ያለ ነው። እንደውም በኢንዱስትሪ ፓርክ አይነት እዚህ ያለው ሞዴል ተወስዶ እዛ ደግሞ የቴክኖሎጂ ፓርክ ብዙ አፍሪካውያኖች መጥተው ቴክኖሎጂና የተለያዩ ነገሮች ዴቨሎፕ የሚያደርጉበት ፓርክ እዛ ላይ ያው አንድ ላይ ሆኜ እየሰራው እገኛለሁ። ይሄ የኢትዮጵያ ታምርት ትሩፋት ነው ባይዘው ለኔ በዚህ ውስጥ ነው ሊታይ የቻለው። ዛሬ የኢትዮጵያ ኢንዱስትሪ ከባህላዊ የምርት ሂደት ተላቆ በዲጂታል ቴክኖሎጂና በአርቲፊሻል ኢንተለጀንስ ወደሚመራበት የላቀ ምዕራፍ ተሸጋግሯል። ይህ የኢኮኖሚ ሽግግር ጉዞ ለነገዋ የበለጸገች ኢትዮጵያ ጽኑ ምሰሶ መሆኑን በተግባር አረጋግጧል።